የኢትዮጵያና የጣሊያን የታሪክ ትስስር ሲነሳ ብዙ ጊዜ ቀድሞ ወደ አእምሮ የሚመጣው የአድዋ ጦርነትና ድል ቢሆንም ሁለቱ ሀገራት ከዚያ ያለፈና ለዘመናት የዘለቀ የንግድ የኢንቨስትመንትና የልማት አጋርነት አላቸው። በተለይም የጣሊያኑ ግዙፉ የኮንስትራክሽን ኩባንያ ሳሊኒ የአሁኑ ዊቢውል በኢትዮጵያ የኃይል ማመንጫ ግንባታ ታሪክ ውስጥ የማይፋቅ አሻራውን አሳርፏል። ኢትዮጵያ የጀመረችውን የኢንዱስትሪና የኢኮኖሚ እድገት ለማሳካት የኃይል አቅርቦት ዋነኛው መሰረት ነው። በዚህ ረገድ የጣሊያኑ ሳሊኒ ኩባንያ ከታላቁ ህዳሴ ግድብ እስከ ግቤ ፕሮጀክቶች ግንባታ ድረስ ቀዳሚ ሚና ተጫውቷል። የታላቁ ህዳሴ ግድብ በአፍሪካ ግዙፍ በሆነው የህዳሴ ግድብ ግንባታ ላይ የሲቪል ስራዎች ዋና ተቋራጭ በመሆን ቁልፍ ኃላፊነቱን ተወጥቷል። ኩባንያው ዘመናዊውን የሮለር ኮምፓክትድ ኮንክሪት ቴክኖሎጂን በመጠቀም የግድቡን ዋና መዋቅር ገንብቷል። ከዋናው ግድብ በተጨማሪ የ5 ኪሎ ሜትር እርዝመት ያለውን የኮርቻ ግድብና የኃይል ማመንጫ ተርባይኖችን የውሃ ማስተላለፊያ ቱቦዎች ግንባታንም እንዲሁ አከናውኗል። በኦሞ ወንዝ ላይ በተገነቡት የግቤ ተከታታይ ፕሮጀክቶች ላይም የሳሊኒ አሻራ በጉልህ ይነበባል። ግቤ 3 በ243 ሜትር ከፍታውና በ1870 ሜጋዋት የማመንጨት አቅሙ የኢትዮጵያን የኃይል አቅርቦት በ85 በመቶ አሳድጎት ነበር። ግቤ 2 ይህ ፕሮጀክት በቴክኒክ ብቃቱ የሚጠቀስ ሲሆን በግቤና በኦሞ ወንዞች መካከል ያለውን የተፈጥሮ የከፍታ ልዩነት በመጠቀም ኃይል ለማመንጨት የተገነባውን የ26 ኪሎ ሜትር እርዝመት የውሃ ማስተላለፊያ ዋሻ የኩባንያው ትልቅ ስኬት ተደርጎ ይወሰዳል። በኢትዮጵያ የኃይል ማመንጫ ግንባታ ጉዞ አዲስ ምዕራፍ ጅማሮ ተደርጎ የሚወሰደው በግቤ 1 ግንባታም የጣሊያኑ ሳሊኒ ኩባንያ ትልቅ አሻራ አስቀምጧል። የግቤ 1 የኃይል ማመንጫ 184 ሜጋዋት የማመንጨት አቅሙ ለሀገሪቱ የኤሌክትሪክ ፍጆታ የራሱን አሻራ አበርክቷል። በአጠቃላይ የሳሊኒ ተሳትፎ በኢትዮጵያ የኃይል ዘርፍ ላይ ያለው ሚና የሁለቱ ሀገራት ግንኙነት ከታሪክ ማህደር ባለፈ በዘመናዊ የልማት አጋርነት ላይ የተመሰረተ መሆኑን በተጨባጭ የሚያሳይ ነው። ይህ የሁለትዮሽ ግንኙነት ጣሊያን ከአፍሪካ ጋር ያላትን አዲስ የትብብር ምዕራፍ የሚወክል ሲሆን በተለይ ጣሊያን ቀርጻ ወደ ትግበራ ያስገባችውና በአፍሪካ የኢነርጂና የመሰረተ ልማት ግንባታ ላይ የሚያተኩረው ትልቅ ማሳያ ነው። ይህ የአጋርነት መንፈስ ጣሊያን ለአፍሪካ ሀገራት ያላትን የቴክኖሎጂ ሽግግርና የልማት ድጋፍ ፍላጎት የሚያንጸባርቅ ከመሆኑ በላይ ኢትዮጵያን በአህጉሪቱ የታዳሽ ኃይል ማዕከል ለማድረግ ለሚከናወነው ጉዞ የጣሊያን ኩባንያዎች የማይተካ ሚና እንዳላቸው የሚያረጋግጥ ነው። ይህም የሁለቱን ሀገራት ታሪካዊ ትስስር ወደ ላቀ የጋራ ተጠቃሚነትና ክልላዊ መረጋጋት የሚያሸጋግር ስትራቴጂካዊ ትብብር ሆኖ ይቀጥላል።